ሳስበው በጉዳይ ነገር የረካ አይመስለኝም። ብላ በዙሪያ ያሉ ሰዎችን መጉዳት ጀመርክ። የኔ ፍቅር ቆይ ስንቴ ነው የምነግርሽ? እኔ ሳቢላን አላገጥኳትም። አውቃለሁ። ሳቢላን ያገትካት አንተ አይደለም። ሳቢላን ያገተቻት ዲና ናት። ለምን እንደሆነ ታውቃለህ? በአንተ ምክንያት። አንተ ገንዘብ ስጪኝ ብለህ ስለጠየካት። ሁሌም ቢሆን የምታውቀው ጥፋት ብቻ ነው። ከልብ ያመንኩ። አንተ ግን እምነቴን በክህደት መለስክልኝ። በስሜት ተጫወትክብኝ። እሷን በቃ ብሎ ምንም የማታውቀው ልጅ በአንተ ምክንያት እንድትሰቃይ ፈረድክባት። እንዴት አደርክ የኔ ፍቅር? ይመስገን ደህና ነኝ። አሁንም እንዳኮረፍከኝ ነው እንዴ? ዲና መንገድ ላይ ነው ያለነው። የሆነ ሰው ላይ ይችላል። አንቺ ደግሞ የሰው አይን ትፈሪያለሽ አይደል? ምን አባ ፈለክ? ሳቢላን እንዳገታቸው ታውቂያለሁ። ሳቢላን እንዳገትና ታውቋል። ሳቢላ ወደ ቤት እንድትመለስ ፈልጋለሁ። ምን? ሳቢላን ወደ ቤቷ እንድትመልሷ ትፈልጋለህ? እሷን ትለቃላችሁ ወይም ደግሞ እጄ ላይ ያለውን ቪዲዮ ለፖሊስ ሰጣለሁ። ማርኮን የአብርሃምን ሙሉ ንብረት ባራጣ በዳሪው አስያዘው። ልዩ ያራጣ በዳሪውን ቤት ተከታትላ ከነ ሙልጭ ጋር አግተውት ማን እንደላከውና ለምን እንደመጣ ጠይቀውታል። ዲና በድጋሚ ተዋርዳለች። አብርሃም ሁሉንም ነገር አውቋል። ማርኮንም የዛን ቤት ሀብት ንብረት ወስዳለሁ ሲል እውነቱ ተጋልጦበታል። ኤፊ ምንም አይነት ገንዘብ አልፈልግም፣ የምፈልገው ሳቤላን ለቃችኋት ወደ ቤቷ እንድትመለስ ነው፣ ካልሆነ ግን ቪዲዮውን ለህግ አካላት ተሰጣለሁ፣ እድሜ ልክህን እስር ቤት ተበሰብሳለህ ብሏል። እነሱም ምን አስቦ ነው? እሱንም ቢሆን እናጥምደን እንይዛለን እንጂ በጭራሽ ገንዘባችንን አንከፍልም፣ አብርሃምን ቤት ንብረቱን መሸጥ የለበትም ብሎ ማርኮን ሌት ተቀን ሲያስብ የመጣለትን ሀሳብ ባራጣ በዳሪ ገንዘቡን አስይዘው በዛ ላይ ደግሞ የሚበደረውን ገንዘብ ራሳቸው ዞሮ ዘርፈው አብርሃምን በድንጋጤ ሊደፉት ተስማምተዋል። ማርዲያ ለልጇ ለያጋሶቹን 1 ሚሊዮን ብር ከፍላለች። ርብቃ ለሳቢላ ስትል በድጋሚ ከኤፊ ጋር ታርቃለች። ኤፊ አንድ እድል እንድትሰጠውና ስህተቶቹን በሙሉ እንዲያስተካክል እባክሽ ብሎ እግሯ ላይ ወድቆ ተደፍቶ ለምኗታል። ርብቃም ለሳቢላ ስትል ሁሉንም ነገር ትታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምናላችሁ በእያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተተረፍ ይበልኝ ያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው እንግዲህ ልዩ የተመለከተችውንና የሰማችውን ነገር መቋቋም አቅቷት ለአብርሃም ልትነግረው ሄዳ ነበር። ግን ደግሞ ለአብርሃም ልትነግረው በሄደችበት ጊዜ አብርሃም እንቅልፍ ባይወስደው ኖሮ ሁሉንም ሆነስ ሰምቶ ነበር። አቢ ባክህ ነቃ፣ ሳቢላን ያገተቻት ራሷ ዲና ናት ስትለው አብርሃም ተኝቶ ስለነበረ በጭራሽ አልሰማትም። እናም እንግዲህ አብርሃምን እንደምንም ታግላ ቀስቀሰው እባክህ አቢ ነቃ፣ የምነግርህ ነገር አለኝ፣ አስቸኳይ ጉዳይ ነው፣ ድሮውንም አውቄው ነበር እያለች እንግዲህ ከአብርሃም ጋር እሷ ስትታገል ድንገት ዲና ከኋላዋ መጣ። በሩን ስትከፍተው በድንጋጤ የምትናገረው ጠፍቶባታል። ለምን እንደመጣች ጠይቋት አብርሃም የሰጠችው ምላሽ አጥጋቢ ስላልነበረ አብርሃም በልዩ በድጋሚ እጅግ በጣም ተናዶባታል። እናም አብርሃም እኔ ደግሞ ደህና ነገር የምትነግሪኝ መስሎኝ እምነግርሃለኝ ብለሽ ከእንቅልፌ ላይ የቀሰቀሽኝ ለዚህ ነው? ልዩ የእውነት አዝኜብሻለሁ፣ አንቺ የማትረቢ ነሽ ብሎ ተናዶባት መልሶ ተኝቷል። ዲናም እንደተለመደው የማስመሰል ስራዋን ጀምራለች። አባቴ ዝም በላት ተኛ ብላ እሱን ካረጋጋች በኋላ ግን ደግሞ ምን ማድረግ አለብኝ የሚለውን ነገር አስባ ይሄ ነገርማ እኔና ማርኮን ስናወራ የነበረውን ሰምታን የነበረችው እሷ ናትና ብላ ልታስጠነቅቃት ሄዳለች። ልዩ ከዛ ስትሮጥ ሄዳ ለዶክተር ርብቃ በሩን ሳታንኳኳ ድንገት ከፍታው ስትገባ ዶክተር ርብቃ ተደናግጣ ስትነሳ ልዩ ነበረች። እንዴ ልዩ ኮት የለሽም እንዴ ቢያንስ ሳታንኳኪም ብላት ነበር። አይደለም እኮ ርብቃ አይደለም፣ የሳቤላ አጋሽ ራሷ ዲና ነበረች። እኔ እኮ ገምቼ ነበር፣ ከመጀመሪያው አውቄ ነበር። እነሱ ማለት የፈለጉትን ነገር ለማግኘት የማይፈነቅሉት ድንጋይ የማያደርጉት ነገር የለም። ከዚህም የከፋ ብዙ ነገሮችን ያደርጋሉ። ከመጀመሪያው ገብቶኝ ነበር ስትል ርብቃ አይ ልዩ ተሳስተሽ እንዳይሆን ራስን የመግደል ሙከራ ድረስ ብላት ነበር። አንቺ አታቂም፣ ስለማታቂያቸው ነው። ከዚህም በላይ ሌላም ነገር ማድረግ ካለባቸው የሚፈልጉትን ነገር ለማግኘት ያደርጋሉ። ይሄ ቀላሉ ነው የገረመሽ ብላ ነገሩን ቀለል አድርጋው ነበር። በዚህም ጊዜ ርብቃም የነሱን የክፋት ጥግ ያየች ይመስላል። ምክንያቱም ዲና የአብርሃምን ሁኔታ
ስታይ እንደተጠራጠራት ሲገባት እሱን ለማሳመን የሄደችበት መንገድ፣ በዛ ላይ ደግሞ ሳቤላን ስንት ሰው የሚያመጣት ሞልቶ እኔ ካላመጣኋት ብላ ግግም ያለችበት ሁሉም ነገር ተደማምሮ እሷ እጇ እንዳለበት ያስታውቃል። ግን ደግሞ ዲና አብርሃምን ለማሳመን ደካማ ጎኑን ስለምታውቅ በተቻላት መጠን እሱን ለማሳመን እንግዲህ ራሷ ላይ ጉዳት አድርሳለች። ይህን ነገር በነገረችው ጊዜ ማርኮን ግን በጣም ተናዶ ነበር። በሳቤላ መታገትም ያን ያህል ደስተኛ አልነበረም። ደስተኛ እንዲሆን ያላደረገው ደግሞ ማርኮን የሚፈልገው እንደዚህ ጥቃቅን ነገሮችን ሳይሆን ዋና ታርጌቱ ቤቱ ስለሆነ ማርኮን ለጊዜው ተቆጥቶና ዲናን አመናጭቋት ቢሄድም ግን ደግሞ አዳሩን ሙሉ ምን ባረግ ነው አብርሃምን የምጥለው ሀብት ንብረቱን በእጄ የማደርገው የሚለውን ነገር ሲያስብ ስላደረ አንድ ሀሳብ መጥቶለታል። ከዚህ በፊት በማጭበርበር ስራው ሲተባበረው የነበረ አብሮት ይሰራ የነበረ ለረጅም ዓመታት የሚያውቀው ሰው አራጣ በዳሪ መስሎ ሰዎችን ማሳመን ብቃት እንዳለው ተናግሯል። ለዛም ከሌሎች ዘንድ ሰዎች የሚመለስ ብር አምጥቶ በሱ በኩል ብድሩን ይወስድና አብርሃም ከዛም ደግሞ አዙሮ ሊቀበለው እንደዛ ማድረግ እንችላለን ብሎ ጥሩ እቅድ ያውጥቷል። ማርኮን ይሄንን ፕላን ሲያወጣ አድሮ ጧት ነጋ ብሎ ሚስቱን ለማግኘት ደውሎላታል። ዲናም በቀጠራት ሰዓት በቦታው ላይ ተገኝታለች። ልዩ ግን በድጋሚ ምን እያሴራችሁ ይሆን ብላ የምን ሊያረጉ ይችላሉ የሚለውን ነገር ለማወቅ መከታተሏን ጀምራለች። ልዩ ዲናን ተከትላ የት እንደምትገባ ስትሄድ ነበር። ዶክተር ርብቃ ሳትፈልግ በውዷ እያንቀጠቀጣትና እያንገሸገሻት እኔን ገድሎኛል ቀብሮኛል ስትል የነበረውን ሰው ተከትላ ሰው ለማግኘት ቀጥረዋለች። ዲና ልዩን እውነቱን አቃብኛለች በሚል ጉሮሮን አንቃ ትንፋሷን ልታቋርጣት ስትል ዶክተር ርብቃ ከፍቅረኛዋ ጋር ተጣልታ ከማይሆኑ ሰዎች ጋር ገጥሟልና ስለዚህ ከነሱ ጋር ያለህን ግንኙነት አቁም ስትለው አልፈልግም ብሎ ተቀይማለች። በጣም አዝናለች። ስለዚህ ርብቃ ምናልባትም ራሷ ላይ ከባድ ውሳኔ ተወሰናለች ብዬ አብርሃም እንዲያረጋጋት ለዛም ነበር ለቀሰቅሳት የነበረው ብላታለች። ይህ ምክንያት አሳማኝ ባይሆንም ሰዎቹ ከባድ ሰዎች ናቸው የሚለው ያው ከኔ ጋር ነው የተጣላው ወይ ደግሞ ሌላ ሰዎች አሉ የሚል ደካማ ጎኑን ለመፈልፈል እየተጠቀመችበት ትገኛለች። ግን ደግሞ ልዩ ተንኮል ከዘር የሚወረስ አይደለም። እኛም ሆን ብለን የዋህን ብለን ነው እንጂ ለተንኮልማ እኛም ውሃ ቀቅለን የበላነንና ማንም ሊያታለን አይችልም። በየዋህነት ካልገባችሁ በተንኮሉ ደግሞ ማን እንደሚያሸንፍ አያለሁ ብላ ወስናለች ልዩ። ዶክተር ርብቃም እንግዲህ በቪዲዮ በኩል ነው ሳቤላ ማዲያን የምንችለው የሚለው ሀሳብ ከመጣ በኋላ ኤፊን ለማግኘት ስትሄድ እየደበራት ነበር። ኤፊ ግን በጉጉት እየጠበቃን ነበር። እናም ሰላምም ሳትለው ከጎኑ ሂዳ ቁጭ ባለች ጊዜ ፊቷ ከሳስሎና ተቋቁሮ ስለነበር እንዴኔ ፍቅር ምን ሆነሽ ነው ከስተሻል ጠቁረሻል ብሏት ነበር። ለምን የኔ ፍቅር አልከኝ ብላ በጣም ተናዳበታለች። ያንተን ፍቅር እኮ አንዴውኑ ቀልገለህ ቀብረሃታል። ስለዚህ እኔ ያንተ ፍቅር አይደለሁም። አሁንም ቢሆን ያስመጣኝ አንድ ጉዳይ ነው። አንተ እስከመቼ ድረስ ነው በዙሪያ ያሉ ሰዎችን እያሳደድክ እየጎዳህ የምትኖረው? የኔ ያልበቃለህ በእኔ ያልበቃህም። ስለዚህ እቺ ምስኪን ልጅ እንድታስለቅቃት እፈልጋለሁ ብላለች። ኤፊ በጭራሽ እኔ እንዴት እንደዛ አደርጋለሁ? የአብርሃምን ልጅ በጭራሽ ላግት አልችልም። ስለዚህ ሳቤላን እኔ ያላገትኳትም ብሏል። እሱን እኔ ማወቅ ያለሁ እውነቱ ላይ ደርሻለሁ። ግን ደግሞ ይቺ ምስኪን ልጅ ሰለባ የሆነችው አንተ በጠየካቸው ገንዘብ ምክንያት ነው። ለዛም ደግሞ አሁን ደውለህላቸው በቪዲዮ ተደራድረህ ገንዘቡን እንዴተውከው ተናግረህ ሳቤላን እንዲለቋት ታደርጋለህ ብለዋለች። አንቺ ጋር የሚያስታርቀኝ ከሆነ አንቺ ይቅር የምትይኝ ከሆነ እንኳን ይሄን አይደለም ቀርቶ ነፍሴንም ብሰጥሽ ምንም ቅር አይለኝም ብሎ ደውሎላታል። ለዲና ወደወለ ጊዜ ኤፌሶን ነው ስትለው ማርኮን አንሽና ተረጋግተሽ አውሪ ብሏት ነበር። እሱም ደውሎ በቪዲዮ ተደራድሮ ገንዘቡን እንዳልፈለገ ሲነግራቸው ምን አስቦ ነው የሚል ጥያቄ ፈጥሮባታል። ግን ደግሞ አብርሃም በኤፌሶን በኩል ያለውን ነገር ቀለል አድርጎታል። ምን ተማምኖ ነው? አሁን እሱን ታዩና ሌላውን ፕላን መስራት አለብን። አብርሃም እንኳን ይሄን ፍንጭ አግኝቶ አይደለም ቀርቶ ከድሮም ለልጁ ማሳከሚያ ያንን ቤት ለመሸጥ እያስማማ ነበር። በዛ ላይ ደግሞ ሰሎሜ ከሰማች ነገሮች በሙሉ ይበላሻሉ። ስለዚህ ሳቤላ ቶሎ ወደ ቤቷ መሄድ አለባት። እኛ ደግሞ ከዚህ የተሻለ ሌላ እቅድ አውጥቻለሁ። ቤቱን በአራጣ በዳሪ ማስያዝ ይኖርብናል። ያ ማለት ገንዘቡንም በራሳችን ሰዎች እንቀበላለን፣ ቤቱም ደግሞ በእኛ ስም ይሆናል። ሙሉ ዶክመንቶቹን ለአራጣ በዳሪው ይሰጠዋል። ያ ማለት በአንድ ድንጋይ ሁለት ወፍ ሆነ አይደለም ወይ? ሁሉም ነገር ቀላል አይደለም ወይ? በዚህ ፕላን መሰረት መንቀሳቀስ አለብን ብሏታል።
ዲና ያመጣው ሀሳብ እሷም የተስማማት ትመስላለች። ግን በዚህ መልኩ የሚሰራልን ታማኝ ሰው አለ ወይ ነበር ጥያቄው። እሱን ደግሞ ሁሉንም ነገር እንዳዘጋጀና ወደ ቦታው ላይ ሲወስዳት ለመጀመሪያ ጊዜ እስከሚገባት ድረስ አልተስማማችም ነበር። በማርኮንና በዲና መካከል አለመግባባቶች፣ ጭቅጭቆች ነበሩ። ይህን ሁላ እየተከታተለች የምትመለከተው ልዩ ደግሞ ምን እያሴራችሁ ይሆን እያለች ከመጀመሪያ እስከ መጨረሻ ስትከተላቸው ነበር። እነሱም በስተመጨረሻ የሆነ ቦታ ላይ አግኝተውት ከሰውየው ጋር ተስማምተው እሱ ወደ አብርሃም ሄዶ አብርሃምን እንዲያናግረው ካደረገው እነሱ ምንም እንደማያውቅ ሰው እንደጨዋ ወደ ቤታቸው ተመልሰዋል። ልዩ ግን የሰውየውን ቤት እስከ የት ድረስ እንደሆነ ተከታትላ ካየች በኋላ ስትሮጥ ወደ ሙልጭ ጋር ሄዳለች። ሙልጭ ናርዲ ጉዳይ እያሳሰበው ይመስላል። ናርዲ የራሷን ፍላጎት ትታ ለሱ ብላ የኖረች ምርጥ አፍቃሪ፣ ምርጥ አብሮ አደጉ፣ እንደ እህቱ የሚሰስትላት የሚወዳት ናርዲ ግን ደግሞ የተናገረችው ቃላት እያብሰለሰለው ግራ ገብቶታል። ሙልጭ አሁን ላይ ግራ የተጋባ ይመስላል። ከልዩ ልሁን ወይስ ደግሞ ከናርዲ ማንኛው ነው ለኔ የሚለውን ነገር ጥያቄ ውስጥ ያስገባ ይመስላል እና ሀሳብ ውስጥ እየተብሰለሰለ ሳለ ድንገት በሩን ከፍታ ልዩ ገብታለች። አብርሃም በጠጣው መጠጥ ምክንያት እንቅልፍ ብሎት እንዴተኛ ነው። ስንት ነገር በዙሪያው እየተሰራ እሱ ግን ዓለም 9 ብሎ ሁሉንም እርግፍ አርጎ ትቶት ተኝቷል። ዲና ግን ነጋ አልነጋ ብላ ብዙ እቅዶችን ብዙ ወጥመዶችን አዘጋጅታለት ስትመለስም እንኳን እሱ ምንም አያውቅም ነበር። ልዩ ግን በድጋሚ ህይወቷን አደጋ ላይ ጥላ ይህን ሁሉ ነገር አድርጋለች። በዛ ላይ ደግሞ ከልዩ ውጪ ይህን ነገር ሰምቶ ለኤፌሶን የሚነግረው የለም ልዩ ናት። ስለዚህ እሷን ማስወገድ ያለብን የሚል ውሳኔ ላይ ደርሰዋል። ልዩን ከዛ ቤት ለማስወጣትም የተቻላቸውን ቢያደርጉም ግን ደግሞ አብርሃም እሷ የቤት ባለቤት እንደሆነችና ምንም ነገር ብታደርግ ከቤት መውጣት እንደሌለባት ተናግሯል። ልዩን ማስወጣት የፈለገ ሰው እሷ ሳትሆን ቀድሞ ራሱ እሷን እንድትወጣ የሚፈልገው ሰው መውጣት እንዳለበት ከዚህ ቀደም ተናግሯል። ዲና ቀጣይ እቅዷ ልዩን ከዛ ቤት በምን መንገድ ዘወር ማድረግ እንዳለባት እያሰበች ትገኛለች። ምክንያቱም እዛ ቤት ልዩ እስካለች ድረስ አብርሃምን ማጥቃት ቀላል አይሆንላቸውም። አሁንም ቢሆን ልዩ ብዙ መረጃዎቻቸውን አውቃለች። ስለዚህ ልዩን ከዚህ በፊት እንዳስፈራራች ሁሉ አሁንም ደግሞ ለማስፈራራት በጉጉት ወደ ቤት ለመመለስ ጓጉታለች። ማርኮንም ለምታረጊው ነገር መጠንቀቅ አለብሽ፣ በጭራሽ አብርሃም ትኩረት ውስጥ መግባት የለብንም፣ በአሁኑ ማስመሰልሽን በደንብ መካን አለብሽ እያላት ነው። አብርሃም እንግዲህ በልጁ መታገት ምክንያት ግራ ተጋብቷል። ልዩ ግን በዛው መካከል የሆነ ነገርን ተናግራለች። ስልክህን የት አስቀምጠህ ነበር? ሰዎቹ እንዴት አወቁና ቦታ ቀየሩ? ብዙ ነገሮችን ብላ ነበር። ግን ደግሞ ዲና ለአብርሃም አልገባውም እንጂ ሁሉንም ነገር እንደሰማች እርግጠኛ ሆና ነበር። ዶክተር ርብቃ ከጎኗ ሆና ከሳቤላን በነፃ እንደሚያስፈቷት እንግዲህ ሁላቸውም ተስማምተዋል። ማርዳ ልጇን በምን መንገድ ማስለቀቅ እንዳለባት ግራ ገብቷታል። ስለተጠየቀው ብር መጠንም ልዩ ነግራታለች። ስለዚህ ዲና ማርዳ የቤተሰቦቿ ሀብት ንብረት በሙሉ በሷ ስም ስለሆነ ያለው ስለዚህ ለልጇ ማስለቀቂያ 1 ሚሊዮን ብር ማግኘት አልከበዳትም። ግን ደግሞ ልዩ በጭራሽ ይሄ ገንዘብ አይሰጣቸውም፣ በነፃ ራሳቸው ሊነቋትና ሊዋረዱ ይገባል እያለች ነው። በዚህ መሀል ግን ሳቤላ በእርግጥ ጠባቂዋ መልካም ሰው ቢሆንም ያለችበት አልታወቀም። እናም እንግዲህ ኤፊ በደወለ ጊዜ እሺም እምቢም ሳይሉ ስልኩን በመዝጋቱ ዶክተር ርብቃ ተናዳበታለች። እንዴት መች ተስማሙና ነው ስልኩን መዘጋው ብትለውም በእንደዚህ አይነት ስራ ርህራሄና እዝነት የምታሳይ ከሆነ በጭራሽ ሰዎቹ ደካማ ጎንሽን ይፈልጋሉ እንጂ ሊቀበሉን አይችሉም። አሁን እንደዛ ብለን እኛ ብንራራና የሆነ አስፈላጊነቱ በጣም እንደገነነ ለኛ ከተሰማቸው ምናልባትም ፍላሹን አምጡ ሊሉን ይችላሉ። እንደዛ ደግሞ መሆን የለበትም ብሏል። ስለዚህ ግዴታ እንደዚህ ኮስተር ብሎ ስሬስ ምንም እንዳልተሰማው አድርጎ መናገር እንዳለበት ተናግሯል። ርብቃም ይሄን በመናገሩ እጅግ በጣም ተናዳለች። የወንጀል አይነቶችን ዲግሪ ማስተሬት ጭናሃል በሊበል እንግዲህ ጥሩ ስራ ነው ብላ ተናዳ አሁንም በድጋሚ ጥላው ሄዳለች። ልዩ ስትሮጥ እንግዲህ ሙልጭ ጋር አሁንም ሄዳለች። ሙልጭ በሀሳብ ውስጥ ተውጦ ነበር። ስትገባም እንኳን እስከዛሬው ፈገግም ደንገጥም አላለም። ምክንያቱም የናርዲ ጉዳይ እጅግ በጣም አሳስቦታል። ሙልጭ እባክህ የፈለከውን በለኝ፣ ራስ ወዳድ በለኝ፣ ስትፈልጊኝ ለጥቅምሽ ነው የምትፈልጊኝ በለኝ፣ ብትፈልግ ደብድበኝ፣ ብትፈልግ የፈለከውን ነገር አድርገኝ፣ ግን አሁን እርዳታ ያስፈልገኛል ብላለች።
ከባድ ችግር ውስጥ ነው ያለሁትና እርዳታ ያስፈልገኛል እያለችው ነው። ቡራም እንግዲህ አብሮ መጥቷል እና ልዩ እኔስ እያላት ነበር። አንተማ ሁልጊዜም ምንጊዜም ከጎኔ ነህ ብለዋለች። እናም እንግዲህ ሙልጭም በሷ የመጣ ላስችል ብሎት ምንድነው የገጠመሽ? ምንድነው የሆንሽው? የፈለገ ነገር ቢሆን ሁሌም ከጎንሽ ነኝ ብለው ቆርጠው ተነስተዋል። አጣናና ማገራቸውን ተሸክመው የአራጣ በዳሪው ቤት ሄደዋል። ሙልጭና ልዩ እንዲሁም ቡራማ ያቀዱት እቅድ ይሳካላችሁ ይሆን ወይስ ይከሽፋል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ